እንኳን ሰላም መጣሽ። ማለፍ እኮ እንትን አለኝ። በቃ እንዲሁ በዋዛ መሞት አለው እያልክ እየዘመርክ በቃ ግድ ይላል። ጌታ ኢየሱስ እኮ በቃ ሱስ ነው። በጣም ስንት ዓመት ጓገጭ ስንል ይህን መንገድ አይሃለሁ በቃ ስሙ በቃ አፍ ላይ ተተከለ። ደስ አይል? ጌታ ይባረክ። በጣም በጣም የተለየ እረፍት የሚሰጥ ስም ነው። እውነት ነው የምልሽ፣ እረፍት ይሰጣል፣ ሰላም ይሰጣል። በቃ እግዚአብሔር ይመስገን። እኔማ በቃ ባለፈው አንተ ጋር ገብቼ ባይዘው ለመጀመሪያ ጊዜ ነው እንደዚህ ቲክቶክ ላይ ገብቼ ሳወራ ማለት ነው። እና በቃ አምነሹ ነው ግን ይመለሳል ሲሉኝ ለምን እኔ አምኜለታለሁ እላቸው። እኔ ውስጥ ያለው ነው የሚታመነው፣ የውኒ ማኛ አይደለም የሚታመነው፣ እኔ ውስጥ ያለው ኃያሉ አምላክ ነው። እንኳንስ ዮኒ እንኳን አንተ እኔ አሁን 12 ዓመት ሆነኝ ቸርች መሄድ ከጀመርኩና እስካሁን ድረስ ለራሴ አሪዩ ሲሪየስ ግን እስካሁን ድረስ በቃ በክርስቶስ ደስታ ውስጥ ነሽ ምናምን እያልኩ ራሴን ጠይቃታለሁ። የመዳን ቀን ዛሬ ናት፣ ከዛሬም አሁን ናት አይደለም የሚለው? አዎ አሁን ነው። ገባህ አይደል? አሁን ላይ ስትሆን በውስጥ ያለው መንፈስ ቅዱስ ይኖራል። በውስጥ ያለው መንፈስ ቅዱስ ይናገራል። በውስጥ ያለው መንፈስ ቅዱስ ወደ እውነት ሁሉ ይመራሃል። ጌታ ኢየሱስ የተናገረውን ያስታውሳል። ስለዚህ አንተ አይደለህም። ክርስትናውን ብዙ ሰው የሚሸወደው እውነተኛ የሆነው ክርስትና ኢንካውንተር ሲያደርግህ ሞተህ ነው የምትጀምረው። ለዚህ ዓለም ሞተህ ከዛ በኋላ ለዘላለም ህይወት ተነስተህ ነው። ገባህ አይደል? መሞት ማለት ምን ማለት ነው? አንተ ራስህን ስጋዊ ማንነትህን ፍጥረታዊ ማንነትህን ገለህ መንፈስ የሆነው ማንነትህ ክርስቶስ የሚጠቀምበት ይሆናል ማለት ነው። አንደበትህን ጌታ መንፈስ ቅዱስ ይናገርበታል። ስለዚህ በጣም ይህንን ጣፋጭ ህይወት እንጆ እያረከው ነው፣ እያየውህ ነው። እኔማ ቃላት የለኝም ያለው እግዚአብሔር አምላክ በጣም 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 እነሱ በሚሉት ሳይሆን እሱ ባለው ስላዋለኝ እግዚአብሔርን አመሰግናለሁ። እነሱ ባሉት እነሱ የሚፈልጉት እኔን መሳደቡን ነው የሚፈልጉት። እኔን መለዋወጥ፣ እኔ እንደፈለግኩ መሆኔን ነው የሚፈልጉት። በእኔ ሙድ እያያዙ መኖር ነው የሚፈልጉት። ለምን? ገንዘባቸው ነኝ። ገንዘባቸው እንደሆንኩ መታቂው ዩቲዩብ ላይ ግቢና ዮኒ ማኛ ብለሽ 100 በላይ ዩቲዩብ አካውንት አለ። ቲክቶክ ላይ 100 በላይ አካውንት አለ። ፌስቡክ ላይ 100 በላይ አካውንት አለ። ገንዘባቸው። ስለዚህ they want that ያንን ገበያቸውን ዘግቸዋል። they can do no more። በጌታ ሲሆን የጌታ ዝም ብለሽ የምትሸጥቂበት አይደለማ፣ ከባድ ነው። ምንም ማድረግ አይችሉም። እና የገበያቸውን ዜሮ ስለከተትኩት እያሉ ነው በቃ እንድመለስላቸው። ግን የዛ ነው ያህል ደግሞ ተጽዕኖህ በጣም ብዙ እንደዚህ ፌመስ ቲክታከሮች ባለፈው ደግሞ ነግሬያለሁ አይደል? መልዕክት ሳመጣልህ ከአንተ ጋር አብረው ተጽዕኖ ፈጣሪ የተባሉ ሰዎች ሁሉ ሌላ ነገር ላይ የተሳተፉ በክርስቶስ ፍቅር ይያዛሉ። በቃ ፋሽን ኢየሱስ ይሆናል፣ የማይበርድ ፋሽን። ምክንያቱም በቃ በጣም ተጽዕኖህን እያየሁኝ ነው። ብዙ ሰዎች ስለ ኢየሱስ እያወሩ ነው። ሙሉ አሁን ብታይ 90% ሶሻል ሚዲያ ስለ ክርስቶስ ነው የሚወራው። የትም ቤት ተከፍቶ ተደርጎም አይታወቅም። የዳንስ አምሮት ወጥቶላቸው ደንግጠው ወደ መስመሩ እየመጡ በቃ ደስ አይልም? ይሄ እኮ የእግዚአብሔር እቅድ ነው። በመጨረሻ ዘመን ስጋ በለበሰ ላይ ሁሉ ከመንፈስ ያፈሳል ይላል እግዚአብሔር። ይኸውልህ ሰው እንደሚያስብ አያስብም። ሰይጣን ከነስሙ ትርጉሙ ከሳሽ ነው። ገባህ? ትላንት እንዲህ ነበርክ፣ ትላንት እንዲያርገ ማለት ነው ስራው። ጌታ ኢየሱስ ክርስቶስ ደግሞ አሁን ነው በቃ ያለውን የተለወጠው። የሚገርምሽ እስቲ ከነሱ በፊትም ባለኝ ፐርሰናሊቲ እውነት ለመና ከነሱ የጸዳ እንጂ ከነሱ ያነሰ ፐርሰናሊቲ የለኝ። ከአብዛኛው ሶሻል ሚዲያ ተጠቃሚ የጸዳ ባህሪ ያለኝ ጌታ ምስክር። ቃሚ አይደለሁም፣ ሰካራም አይደለሁም፣ በየመንገዱ ምንዘላዘል አይደለሁም። ጽድት ያልኩ ነኝ። በፊትም እንደው ምላሴ አንዳንዴ ጓላ አለው እንጂ ከዛ ውጪ እስቲ እኔ ጋር አቁሚው፣ የሆነን ሰው አቁሚው በኳሊቲ ብሪንግ አንድ አጠገብ የሚቆም ኳሊቲ ያለው የለም። በአብዛኛው አይደለም። እውነት ነው የምናገረው። ቢሆንም ግን ቃሉ በጌታ መንገድ ስታየው ትክክል አልነበረም ቃላቶቹ። አትደንዳል አብዛኛው በጣም ወመኔ ነበረ። በጣም ብዙ አልባሌ ነገር የሚያደርጉ መጥተው ነው እዚህ ላይ ኮመንት የሚጽፉት። አትፈርድባቸው። እነሱም ጌታ ይወዳቸዋል፣ ምህረት ያደርግላቸዋል። ጸልይላቸው። ገባህ? አንተ አሁን መዋጋታችሁ ከደምና ከስጋ ጋር አይደለም ነው የሚለው፣ ከክፉ መናፍስት ጋር፣ ከስልጣን ከባለስልጣን ከኃይላት ጋር ስለሆነ ከሰው ጋር አይደለም ውጊያ። እና ሁሉ ጊዜ መስቀል ላይ ጌታን አስበው። እንግዲህ ከዛ የበለጠ በሚስማር ሲቸነክሩበት፣ እሾህ አክሊል ሲደፉበት፣ ሲተፉበት፣ ሲያዋርዱት፣ በጦር ሲወጉት እንግዲህ አስበኋል የደረሰበትን። ግን ምንድን ነው ያለው ጌታ? የሚሰሩትን አያውቁምና ይቅር በላቸው ነው ያለው።
በመስቀል ላይ መሰቀል ማለት በነገራችን ላይ በዘመኑ ከነበረ ቅጣት በጣም ከባድ ቅጣት ነው። ገባ? በጣም ከባድ ወንጀል የሰራ ነው። አንተ ለምድርም አትሆንም ለሰማይም አትሆንም ለማለት ነው መስቀል ራሱ ከፍ ብሎ የሚሰቀለው እና በመስቀል ላይ ያንን ውርደት ያንን የማይገባውን ነገር የተሸከመው ለኛ ነው። ግን እኛ ምድር ላይ ምን ሆነን መኖር እንዳለብን ሲያስተምረን ምን አለ? እንደዛ እያደረጉት እንኳን እነሱን ሳይሆን ያን እንዲያደርጉ ያደረጋቸውን መንፈስ አይቶ የሚሰሩትን አያውቁምና ይቅር በላቸው አለ። እኔ የሚገርመው ኦርቶዶክስ ቤት ሆኜ ነው ይሄን ጥቅስ ጌታ ሰጥቶኝ ከድሮ ጀምሮ የሚሰሩትን አያውቁምና ይቅር በላቸው እያልኩኝ ነው የማልፈው። እንግዲህ እኔም ላይ ከሆነ በየጊዜው ያላረኩትን የስም ማጥፋት ዘመቻ በቃ ዝም ብሎ የሆነ ስሜ ይገናል በሆነ ነገር ምናምን ጥላቻ ግን ምራራላቸዋለሁ። በቃ ታዋቂ ስትሆኚ እያንዳንዱ የምትይው ነገር እያንዳንዱ ነገርሽ ኤቭሪ ሊትል ቲንግ ተመንዝራ። አሁን ደግሞ ኤአይ መጥቷል። አስቴር በዳኔ ኤግዛክትሊ እንዳደረገች አድርገው የሆነን ሰው ከነ ድምፅሽ በቪዲዮ ማምጣት ይችላል። አሁን አስደንጋጭ ዘመን መጥቷል። ሰው ያባላ አርቲፊሻል ኢንቴሊጀንስ መጥቶልሻል። በጣም ከባድ ዘመን ላይ ደርሰናል። ጌታ ግን ይጋርደናል። ጌታ ጋርዶኝ ነው እንጂ ልክ ይሄ ዘመን ሲመጣ ዮኒ ማኛ ጌታን አገኘ። ጌታ ባክግራውንዱ ራሱ አበባው ምናምን ያምራል ያለበት ቦታ እና ያው በፊትም እንዳልከው እኔ ብዙ ጊዜ አንተ አሁን ለምሳሌ ዝም ብዬ አይደለም አንተ ጋር መጥቼ የማወራው። በነገራችን ላይ የምጸልይልህ የነበረውም ዝም ብዬ አይደለም። በጣም ብዙ ነገሮች የሚያናድዱ ነገሮች ብሽሽቅ ላይ ብትናገርም ግን ለትዳርህ ያለህ ሪስፔክት፣ ለሴቶች ያለህ ሪስፔክት፣ እንደገና የሆኑ ሰዎች ራሱ ሲበሻሸቁ ልጆቻቸውን አትሳደቡ፣ እናት አባት አትሳደቡ ትላለህ። ሰው ሞራል አለ ውስጥህ እና የጌታ ዘር በፊት ያው ጌታን ያገኘህበት ታይም እንዳለ ፊል አደርጋለሁ። እሱ እጄ መዳፍ ላይ ቀርጫቸዋለሁ ማንም ሊያወጣቸው አይችልም ነው የሚለው። ገባ? ስለዚህ አንተ ወጣ ገባ ብትልም በቃ በጌታ ከተያዝክ የትም ልትሄድ አትችልም በነገራችን ላይ እና እስክጨርስ ድረስ ጠብቆ ነው አሁን በደንብ አድርጎ ስብስብ ራሱ አለቀም። ሃሌሉያ። አንደበት እሳት ነው ይላል፣ የፍጥረትን ሩጫ ይገታል ይላል። ስለዚህ ምንም ሌላ ነገር የለብህም። አንደበት ነበረ። አንደበትህን ደግሞ አሁን ጠላት የተጠቀመበትን ጌታ ኢየሱስ ክርስቶስ ለራሱ አድርጎ ማርኮታል። እሱ ነው እንጂ የያዘህ አንተ አይደለህም የያዝከው። ስለዚህ ምንም አትፍራ። ስሙ ይባረክ። በጣም በጣም እኔ በጣም ደስታ ላይ ነኝ እንዳልኩሽ። ያንቺን ማንነት አሁን ለምሳሌ የሆነ ድሪምሽን ለሰው ብትነግረው አይገባው ብዙ ጊዜ፣ ምክንያቱም ድሪሙ ያንቺ ነው። ይሄን ነገር ለማድረግ ትልቅ እቅድ አለኝ ብትይው የሆነ ሰው አንቺ ነው የሚልሽ ሁልጊዜ። ድሪሙ የኔ ነው። ስለዚህ እኔ ለራሴ ከገባኝ ሌላው ገባው አልገባው የኔ መስሚያ እንግዲህ ብዙ ጊዜ ጥጥ ነው። በፊትም እኔ ኢንጆይ እያረኩት ነው ጌታ፣ በጌታ ደስ እያለኝ ነው። እኔ ሌላው ከተደሰተ አብሮኝ ደስተኛ፣ ካልተደሰተ እኔ በመዳሰቴ የሚናደደውን በጣም ደስ እያለኝ እያመጣው አስተናግደዋል። ደስ ሲሰለኝ ጌታ ማለት እያልኩ ቅጥል ለሚለው እንዲያውም ሳትመልሺ ስትቀሪ ነው የሚገርመው። በፊትም መልስ መመለስ ነበረ። ገጠመህ ቤተሰብ አካባቢ ባለቤትህ፣ ልጆችህ? ሁሌ ምላት ነገር አለ። የቤተሰብ አስተዳዳሪ ከሆንሽ ተከባሪ እንጂ ማንጓጣጭ የለሽ። ብዙ ጊዜ በጌታ ስትሆኑ ሁልጊዜ ልንገራችሁ ለሌሎቻችሁ፣ የቤተሰብ አስተዳዳሪ ሆነች ወይም ደግሞ የራስሽ አቅም ኖሮች ጌታን ስትቀበይ ማንም አይገፋሽ። የምትገፊው መቼ መሰለሽ? በቤተሰብ ስር እነሱ እያስተዳደሩሽ ጌታን አመልከዋለሁ ብትይ አውጥተው ዶሮችን ያባሩሻል ከቤት በእነሱ ስር ነሻ። ስለዚህ አሁን አንተ የሴት ራስ ነህ፣ የአንተ ራስ ደግሞ ክርስቶስ ነው። በቃ ፐርፌክት። አብሶሉትሊ። እስቲ እኔ አሁን ለምሳሌ የኔ ቤተሰቦች ሚስቴና ልጆቼ ከበፊትም በጌታ ናቸው። እሷ ግን እነማዬ እነ ወንድም እህቶቼ ዮኒ መሆን አትችልም፣ ያው ገበያው ይቋረጥባቸው። ስናም ፎር ሚ የኔ ሳይሆን የእነሱ ነው እንጀራ የሚበጠሰው። ናት ማይ ተግባባ። ስለዚህ የራስሽ አቅም ኖሮሽ ህይወትሽን ስትመሪ ማንም በአንቺ ህይወት ላይ ሊያዝ የሚችል ሰው አይፈጠርም። አቅም አለሽ። አቅም የሌለሽ ጊዜ ነው ወደ ታች የሚረግጡሽ። ጌታ እንዳትፈልጊ፣ ጌታ እንዳታመልኪ፣ እውነቱን ይዘሽ እንዳትረጅ የሚያደርግሽ መቼ ነው? አንብበሽ እኮ ነው። አንቺ በጌታ የሆኑት አብዛኛዎቹ ካየሻቸው ያነባሉ መጽሐፍ ቅዱስ አለ። እንዲሁም በጣም የተማረ ሰው እውቀት ያለው ሰው በጣም በቃ ትልቅ ዶክተር ፕሮፌሰር ምናምን ተብሎ እውቀት አለው የሚባል ሰው በጌታ ሳይሆን ሲቀር ጥያቄ ምልክት ያድርብኛል። እና በቃ የተማረውን ሳብጀክት ብቻ ነው የሚያውቀው ማለት ነው። ፎከስ የሚያደርገው እሱ ላይ ነው። ያነበበ ጊዜ ግን አፕራምሽ ያነበበ ጊዜ ቀጥታ ይመጣል። መጽሐፍ ቅዱስን ያነበበ ጊዜ ቀጥታ በጌታ ነው። ምንም ሰው ሁሉ በቃ ካነበበ መቀየሩ አይቀርም።
የስ ምንም ጥያቄ የለው። ምክንያቱም አዳኙ እሱ ነዋ፣ ሌላ አዳኝ የለው። ወዴት ልዩ? መጽሐፍ ቅዱስን በሙሉ ቢያነበው ስለ ጌታ ነው፣ ስለ ጌታ መምጣትና ጌታ መጥቶ እንደሚያድነን ነው የሚናገረው መጽሐፍ ቅዱስ። ከጌታ ውጭ ሊሆን አይችልማ። ስለዚህ ብዙ ጊዜ ለሌሎች የምመክረው እንደ አድቫይስ የራሳችሁ ህይወት ስትጀምሩ ያንን ነገር አውጥታችሁ ትናገር። ካልሆነ ግን እዛው እያላችሁ ታመሰግናላችሁ። ታስታውሱ ነበረ፣ ይታረዱ ነበር። ኢየሱስ ጌታ ነው፣ በልብ አምነህ በአፍህ መሰክር የሰማያዊ አባት እኔም በአባቴ ፊት መሰክራለሁ ይላል። ግን በዛ ጊዜ የተባለው በዛ ጊዜ ደፍሮ መናገር አይቻልም። አሁንም ኢኮኖሚካሊ እየተጎዳችሁ ወንድሞቼ ቤት ውስጥ ሆናችሁ በቤተሰብ ስር ሆናችሁ እንደዛ ብትሉ አውጥተው ነው የሚጥሏችሁ። ምንም ጥያቄ የለው። እሱ ነገር ግን እኔ በጣም መንፈስ እንደሆነ የምታውቀው በምን እንደሆነ ልንገርህ። ለምሳሌ ያህል ኤቭሪባዲ ለልጁ ነው የሚኖረው አይደለ? ልጁ ዓለማዊ ሆኖ ሲጋራ ሲያጨስ ወይ ደግሞ ጨፋሪ ሲሆን የተበላሸ መጠጥ ጠጪ ምናምን ሲሆን የመታገስ አቅም አለው። ሌሊት ሲመጣ በር ከፍቶ አስገብቶ ራት አብልቶ ምናምን እንትን ይላል። ያው የተበላሸው ዱርዬ ልጅ ግን ጌታን አግኝቶ መጠጡን፣ ጫቱን፣ ሲጋራውን ትቶ በቃ ሰላማዊ ጸጥ ያለ ልጅ ሲሆን እንዴት ጴንጤ ሆንክ ብሎ ከቤት ውጣ። ከቤት ሲወጣ እኮ ዱርዬ ሊሆን ይችላል፣ ጅብ ሊበላ ይችላል፣ ጎዳና ዳሪ ሊሆን ይችላል ብሎ ሃይማኖት ጨካኝ ነው የምልሽ። ለዛ እኮ ካኔው በኢየሱስ ሰው አይደለም። የገዛ ልጅን የሚጥል የሚሰድብ የገዛ ልጁን የሚከዳ ከዛ ደግሞ አቅም ኖሮት አስቢው። ከዛ እንዴት ተታረቁ ብትይ አቅም አገኘ፣ ያሰው ስራ ጀመረ፣ ህይወቱ ተቀየረ፣ ህይወቷ ተቀየረ። ልክ የዛኔ ልክ ህይወቷ ሲቀየርና በራሳቸው መሆን ሲችሉ ምንም ነገር ችግር እንደሌለው ሲያውቁ ገጿ ከዛ ኖ ቤተሰብ ይሰብሰብ እንታረቅ ይባላል። የሚደንግሻ ነው። በዛ በመከራ ስታልፊ አንድም አጠገብሽ አይደርሱ። አንድም ልክ ህይወትሽ ተስተካክሎ መልካም ደረጃ ስትደርሺ ግን ገሷ ከዚህ በኋላማ በቃ ና በቃ ነይ በቃ ትባላለች። ስለዚህ ኢኮኖሚን ፋክተር አለው ነው የምትለኝ። አዲስ ሪሰርች አዲስ ማኛ ያገኙ ሌላ ልጅ የሚገርምሽ ሱሰኛ አንድ ብር እንደሌለው ታውቂያለሽ፣ ግን አትዋቅ እኮ የሚገርም አንድ ብር አትዋቅ። ዲያብሎስ እንዴት አድርጎ ቀምሞ እንደሚያመጣልሽ አለሽ። የሚያጨስ የሚሰክር አንድ ቀን አትዋቅ። ዲያብሎስ በደንብ ያቀርበዋል። በደንብ የሚፈልገውን ነገር ፕሮቫይድ ያደርጋል ለሚገዙለት። ዲያብሎስ ሲጋራውን ፕሮቫይድ ያደርጋል፣ ሺሻውን ፕሮቫይድ ያደርጋል፣ አረቄውን ፕሮቫይድ ያደርጋል፣ ጭፈራውን ፕሮቫይድ ኤኒቲንግ ፕሮቫይድ ያደርጋል። ፕሮቫይደር ሰይጣን ፕሮቫይደር ነው። እስቲ ራቢን ብለሽ አንድ ቀን ጋብዘሽ መጽሐፍ በሁለተኛው ቀን አጠገብሽ አይደርስም። ሁለት ቀን አይጋብዝሽ። የሚገርም ይሆንዬ ልክ አሁን በጣም ዓለም ላይ እንደዚህ ሰዎች ሲጠፉ ለሱስ ለምን እንትን ሲሉ እንዳልከው የፈለገ ትልልቅ መጠጥም ቢሆን ቢጠጡ በቃ ያቀርብላቸዋል። እና አንድ ሮክ ዘፋኝ የነበረ ልጅ ባለፈው ኢንተርቪው አድርጌ ነበረ፣ ሙዚቃ መሳሪያ ተጫዋች እና እሱ የነገረኝ ነገር አለ። ግን በዛው ልክ ደግሞ እግዚአብሔርን ፕሮቫይደር ነው፣ እግዚአብሔርን አቅራቢ ነው፣ መኖሪያ የዘላለም አምላክ ነው ይላል። በእርግጥ እሱን ወደህ የምትከተለው ከሆነ እሱን ለመምሰል ክርስቶስን ለመምሰል የሚሄዱ ይሰደዳሉ ይላል። የግድ ያቺ ስደት ታገኛለች። የሆነ መገፋት፣ መጠላት፣ ብቸኛ መሆን፣ በገንዘብም በምንም ነገር ያቺን ነገር አልፈህ ገባ ወደ ምድረ በዳ እልካታለሁ፣ የልቤን ለልቧ እናገራለሁ ይላል እግዚአብሔር። ገባ ያን ስቴፕ ካለፉ በኋላ ግን እግዚአብሔር ከፈተናቸው በኋላ ፍጹማን አድርጎ ያቆማቸዋል። ገባ እኔ ይሄን እሰጥሃለሁ ይሄን አደርግልሃለሁ ብሎ አይደለም ጌታ አትራክት የሚያደርገው። እንደውም በጣም ብዙ ጊዜ የሚናገረው ነገር ምንድነው መሰለህ? ተከተለኝ ሳይሆን አትከተለኝ የሚል እኮ ነው የሚመስለው። እኔን ወዶ የሚከተል ቢኖር ቤቱን፣ እርሻውን፣ ስራውን፣ ትዳሩን ጥሎ ይከተለኝ ነው የሚል። አትከተለኝ የሚል አይመስልም። አንድም ቀን እኔን ተከተለኝና ይሄን እሰጥሃለሁ ብሎ ጌታ አባብሎ አያውቅም። ጌታ ግን 40 ቀን በጾመ ጊዜ በዲያብሎስ ሲፈተን ይሄን አደርግልሃለሁ ነው ያለው። ሶ ያ ክፉ መንፈስ አሁንም አለ ምድር ላይ ሰዎች የሚሸወዱት አሁንም አለ። ጌታን እየወደዱ ለምሳሌ ያህል ስራዬን ባጣስ፣ ትዳሬን ባጣስ፣ ሰው ቢጠላኝስ ምናምን ብለው ሰውን ለማስደሰት ብለው ከዘላለም ህይወት ይጎድላሉ። እግዚአብሔር ደግሞ ምን ይላል መሰለህ? የእግዚአብሔር ቃል ሲናገር ሰውን አስደስታለሁ ብዬ እግዚአብሔርን አስከፋለሁ ነው ይላል። አየህ፣ በሰው የሚታመን የተረገመ ነው ይላል። ብዙ ነገራችንን ለሰው ስንል የምናደርግ ከሆነ ለሰው ስንል የኢየሱስን ስም ጠርተን መገፋቱን ፈርተን ሌላ ነገር የምንቀባጥር ከሆነ እግዚአብሔር ግን በዚህ ደስ አይለው። ዩሲ ሶ ሁል ቀን ማድረግ ያለብን ነገር ምንድነው? ወደ ጌታ ስንሄድ ቻሌንጅ አለው፣ ግን እመነኝ አቅራቢ ነው። እግዚአብሔር መኖሪያችን የዘላለም አምላክ ነው። በየት በኩል እንዳለፍን በየት በኩል እንደሾለክን ሳይታወቅ ሁሉን ነገር አልፈን ደህና ቦታ እንገባለን። በምድር 100 እጥፍ የሚል ቃል ኪዳን አለዋ። እና እግዚአብሔር የእውነቴን ነው የምነግርህ አይደለ?
በዘላለም ህይወት ውስጥ ሲያስብህ የዘላለም ህይወት ብቻ ሳይሆን ምድራዊ ህይወትህንም ይባርከዋል። ድሮ ብዙ ለፍተህ የማይሳካው አሁን ትንሿን ይባርከዋል። ጻድቅ በረሃብ ጊዜ አይራብም፣ በችግር ጊዜ አይቸገርም ይላል ቃል። ጻድቅ ሲቸገር ዘሩም እህል ሲለምን አላየንም ነው የሚለው። በጣም በጻድቅ ራስ ላይ በረከት አለ ነው የሚለው። ገባህ አይደል? እቺ ግን የመጀመሪያዋን ስቴፕ ፈተና ፈርቶ ሰው ሰራይን ባጣስ ቤተሰብ እንትን ቢለኝስ ምናምን ብሎ ከዘላለም ህይወት ይጎድላል። ማይደል የግልህ ነው፣ ብቻህን ነው ጌታ ፊት የምትቆመው። እሱን ነው የምልሽ። በጥበብ መኖር ማለት ያ ጠቢቡ ሰለሞን ለዚህ ነው የሚያስፈልገው። ምን ቦታ ላይ አሁን በጌታ ሆኖ በራስ የመኖር ህይወት ሲጀመር የዛኔ ነው በአደባባይ የሚመሰከረው። ታስታውሽ ያልነበር እንደ ኢትዮጵያ ላይ ቤታቸው እንኳን ድምፃቸውን ዝቅ አድርገው ነበር ሲያመሰግኑ የነበሩት። ምክንያቱም በዛ ሰዓት ይወገሩ ነበር። በድንጋይ መንገድ ላይ እየተወረወረባቸው ነው ክርስቲያኖች የነበሩት። ጴንጤነታቸው እንዳይታወቅ በጣም ተደብቀው ነበር፣ ግን ጸሎት ያደርጉ ነበር። ቤት ውስጥ ማመስገን የፈሩት ናቸው ዛሬ በአደባባይ ኢየሱስ ጌታ ነው የሚሉት። ለምን? ነገሮች ተቀይረው እግዚአብሔር ስለሚያከናውን። አሁንም የምለው ፋይናንሻሊ በጣም ዝቅ ያሉ ወንድምናቶቻችን ምንድን ነው ማድረግ ያለባቸው? በቤታቸው ያመስግኑት፣ ምን ይበሉት። ነገሮች ሲያስተካክሉ ህይወታቸው ሲቀየር በአደባባይ ኢየሱስን ይመሰክሩለታል። እንዴ ጴጥሮስ እኮ በዛ ሰዓት ያደረገው ነገር ምን ነበር? 3 ጊዜ ትክደኛለህ ሲለው እነዛ ገረዶቹ አይተው ሲመሰክሩበት ማለት ነው። አላቅም ያለበት ምክንያት የዛኔ ሻክ ያደረጉት ነበር። ጌታ ምንም እንደማያደርገው ይታወቅ ነበር፣ እንደሚያድነው ይታወቅ ነበር። ግን በዛ ጊዜ ምን አደረገው? ኖ አላውቀውም ማለት ያችን ጊዜ አተረፈ። ከዛ በኋላ ግን በጣም ተንሰቅስቆ አልቅሶ ንስሐ ነው የገባው። ከዛ ክርስቶስን አገኘ። አሁንም የምለው ምንድን ነው? በቤታቸው ማመስገን ይችላሉ። ለሰው መናገር የለባቸውም። የልባቸውን ደስታ የልባቸውን ጌታ ማግኘት በራሳቸው ኢንጆይ ያደርጉት። ህይወታቸው ሲቀየር በአደባባይ ወጥተው ኢየሱስ ጌታ ነው እያሉ መመስከር ይችላል። እኔ እንደዛ እውነት ነው። መጽሐፍ ቅዱስ አስፈላጊ አይደለም እያልኩ አሁን ለምሳሌ እኔን ከጠየቅሽኝ ምንድነው ስድቡን ለምጄዋለሁ፣ መገፋቱን ለምጄዋለሁ፣ ሁሉን ነገር አይቼዋለሁ። ሰው አይን ላፈር ያለብኝ ጊዜ ነበረ። አካውንቴን ያዘጋብኝ ጊዜ ነበረ። እንዲህ ተናግሯል ብለው በሐሰት የመሰከሩብኝ ጊዜ ነበረ። እኔን ለመደብደብ የተደራጁ ሰዎች ነበሩ። ያልተደረግኩት ነገር የለም። ዮኒ ማኛ ላይ ያልደረሰ ነገር የለም፣ ያልመጣ ነገር የለም። እውነቴን ነው የምልሽ። እንደ ጌታ ነው የተሳደድኩት። በጣም በዓለማዊ ኑሮ ላይ ያለው ማለት ነው። እኔም ደግሞ ትዕቢተኛ አልሰማም። በፈለቀውና ይመጣል። ያንን ህይወት በዓለም ሆኜ አሸንፌዋለሁ። በዓለም ሆኜ ሰባብሬው ነው የወጣሁት፣ ምንም ሳያመጣብኝ። ያንን ህይወት ስላለፍኩት አልኩሽ። አቅም ስለሌላቸው አካውንቴ ላይ ነበር ሄዱ እና ልብ ያለ ናና እኔን ተናገር ነው የለም። አቅም ስላልነበራቸው አካውንቱን እናዘጋው ብለው የበፊቱን አዘግተው 1 ዓመት ሳይሞላው ነው አሁን 800 ሺህ ያለፈው። ልልሽ የምፈልገው እግዚአብሔር መልካም ነው። በእኔ ላይ ይሰራ፣ ሁልጊዜም በእኔ ላይ እንደሰራ ነው። በነገራችን በፊትም ፌመስ ያደረገህ በነገራችን ላይ አንድ ቀን ቀይሮ የራሱ ቃል እንደሚያደርግ ስለሚያውቅ ነው። ሳውል አሳዳጅ የነበረውን እኮ ነው ጌታ ጳውሎስ ያደረገው። እና ጌታ ይኸውልህ ሁላችንንም ይወደናል። እና ልባችን ቀና ከሆነ የዋህ ገር ከሆንክ ለእግዚአብሔር የሚመች ልብ ካለህ እግዚአብሔር አንድ ቀን የራሱ ያደርጋል እና ይጠቀምብሃል። እና ሁልጊዜ ለሰዎች ምሳሌ የሚሆን ላይፍ እንዲኖርህ የትላንትና እርሾ መደፋት አለበት። እርሾ ካለ ሊጡን እንዳለ ያቦከዋል ስለሚል እርሾ መደፋት አለበት። ትላንት አሁን ወይን ጠጅ የተጠጣበት ብርጭቆ ላይ ውሃ ብታረግበት ሳታጥብ ቴስቱን እንትን ማለት አይችልም። ስለዚህ 100% ለመታጠብ ሰው ሬዲ መሆን አለበት። እለት ማለት ነው። ዋይዝ እለት በአይምሯችን መታደስ እየተለወጥን ኑሯችንን እያዩ ሰዎች ስለኛ ይደነቃሉ። በነገራችን ላይ ኑሯችን ይደነቃሉ ሳይሆን ይናደዳሉ። አስትዬ እነሱ አይደሉም የሚናደዱት። በከፍና ያሉማ ጊዜ ያለውን ሶሻል ሚዲያ ላይ ልዘግብሽ። እሺ በአንቺ በማንኛውም በጥሩ መለወጥ የሚናደድ እንጂ የሚደሰት የለም። ቢአንስ ብቻ የሶሻል ሚዲያ ህይወቱን ብዙ ስለማታውቂው በተለይ ቲክታኩን ልዘግብ። ጫማ ገዛው ብትይ ጉሮሮች ላይ የሚቆም ህዝብ ነው ያለው። ፈጣሪ መሰክሬ፣ ጌታ መሰክሬ፣ ጫማ ገዛው ነው ማለት ያለብሻል። ጉሮሮች ላይ ይቆማል። ሶሻል ሚዲያው ይሄ ነው። ያንቺን ደስታ አይፈልገው። የሶሻል ሚዲያው ህይወትን ልንገርሽ፣ በአንቺ ጥሩ ትዳር፣ በአንቺ ጥሩ ህይወት፣ በአንቺ መልካምነት የሚበሳጭ አጋንንት እንጂ ያለው የሚደሰት የለም። መቼ ይደሰታሉ መሰለሽ? አጥተሻል የለሽም ተባይ፣ ኩላሊትሽ ሊፈነዳ ነው፣ ደን ይወድሻል። አንቺን ወድቀሽ መርዳት እንጂ አንቺ ተደስተሽ መገኘትን በጣም የሚጠላ ማንነት ያለው መንፈስ ነው ያለው እዚህ ሶሻል ሚዲያ ላይ። ሜቢ አክቲቭ የሆኑት ናቸው እንደዛ አይደል? ፓሲቭ ደግሞ ጸጥ ብለው። አብዛኛው ሶሻል ሚዲያ ላይ አክቲቭ ነው ኢትዮጵያዊ። የሚጠቀመው ግን ሰውን አታክ ለማድረግ እንጂ ሰውን ለመባረክ አይደለም።
ግን የሀገራችን ውድቀት የዚህ ሁሉ ድምር ውጤት አይመስልም? ሰው ሁሉ ለምሳሌ ያህል ላይ ያሉ መሪዎችን ኮምፕሌን ያደርጋል፣ የተለያዩ የፖለቲካ ፓርቲዎችን ኮምፕሌን ያደርጋል፣ የተለያዩ አመራሮችን ኮምፕሌን ያደርጋል። ግን እኔ ምንድን ነኝ ብሎ ቢያስብ፣ እኔ ለጓደኛዬ፣ እኔ ለጎረቤቴ፣ እኔ ለቤተሰቤ እንዴት ነኝ ብሎ ቢያስብ፣ ሚስቱን እያሰቃየ የሚያኖር ሰውዬ እኮ ነው ለኢትዮጵያ ሰላም ሰብካለሁ እያለ ፖለቲካ የሚሰራ። ተጓዳ አይጀምርም ማለት ነው። ከሚስቱ ጋር መስማማት አይችልም። ከልጆቹ ጋር ያልተስማማ ሰውዬ ስለ ፖለቲካ ግን ወጥቶ እንደ ኢትዮጵያ ላይ ሰላም መምጣት አለበት ይልሽ። እያንዳንዱ ፖለቲከኛ ብታመጪው አብዛኛው ትዳር የለው። ዲዩ ኢቭን ነው ላይ እዚህ ያሉት ሶሻል ሚዲያ ላይ አብዛኛው ትዳር የላቸው፣ ትዳር የፈቱ ናቸው። ከሚስቱ ጋር እንኳን መስማማት ያልቻለ፣ ከልጆቹ ጋር መስማማት ያልቻለ ስለ ኢትዮጵያ ሰላምነት ግን ይሰብክሻል ማለት ሰላም መምጣት አለበት፣ ፖለቲካው በዚህ መሄድ አለ። አንድ ሚስቱን ማኖር ያልቻለ ሰው፣ አንድ ሚስቱ ጋር በሰላም መኖር የማይችል መንገድ ላይ የጣሏቸው፣ እውነቴን ነው በቻይልድ ሰፖርት ስቃያቸውን የሚበሉ ወጥተው ስለ ኢትዮጵያ ሰላም ግን ኢትዮጵያ የሚገባ መሪ እንደዚህ ነው፣ ኢትዮጵያ ያላት እንደዚህ ነው እያለ ገለጻ ሲሰጥ ያለች። ለዚህ ነው የራሱን የማይኖረው ለሌላ ልስጥ። ለዚህ ነው የወደቀችው። አሁን እንግዲህ እግዚአብሔር አምላክ ከዚህ ከዓለም ግርግር ከምን አውጥቶ ወደ የእግዚአብሔር ልጅ አድርጎ የእግዚአብሔርን ወንጌል የምትናገር አድርጎሃል። ስለዚህ እንደ ቅዱስ ጳውሎስ የኋላዬን እየጣልኩ የፊቴን ለመያዝ እዘረጋለሁ ስለሚል እንደዚህ አይነቱን እየተውክ ወደፊት መዘርጋት፣ ከእግዚአብሔር ቃል ጋር ጊዜ መውሰድ፣ መጸለይ፣ ደግሞ ወንድሞች እንደዚህ ዘማሪዎችን እየጋበዝክ በጣም ደስ ይላል። ፕሮግራም እያመጣው እንዳይሰለቹ ደግሞ ታውቂያለች። እግዚአብሔር ቃል ለአንዳንዱ ለዓለማዊ አሰልቺ ነው፣ ለመልካም ሰዎች ደግሞ ለጸደቁት አይደለም። ለጸደቁት ለሚያነቡት ለገባቸው እኔ ቦታ አልሰጠውም። ለምን? ራሳቸው ጸድቀዋል፣ ድነዋል። የእነሱ አይደለም የድህነት ትምህርት የሚባለው ለዛ ነው። ለዓለማዊ ሆኖ ግን ይቅርታ በእነሱ መንገድ ቀስ እያሉ ሳይሰለቹ እየተማሩ ቀስ እያሉ ሳይሰለቹ እየተማሩ የጌታን መንግስት እንዲወርሱ ነው የምፈልገው። ለዳኑትማ ችግር እኔ እንደዛ ጌታ ኢየሱስ ይባርክ። ለዳኑ ችግር የለም። እና አንድ ትንሽዬ ቃል ብቻ ልንገርህና ደስ ይለኛል። ልቤ ውስጥ የሞላውን ትንሽዬ አጭር ነገር 5 ደቂቃ ወይም 3 ደቂቃ ነገር ላይ ረጅም ነው በቲክታክ እንትን እሺ፣ ምንድነው መሰለህ ከእግዚአብሔር ጋር መኖር በጣም የሚያስደስት ነገር ነው። እለት እለት ነው የምትሞላው፣ የእግዚአብሔር መንፈስ እለት እለት ነው የምትሞላው። እና ሁልጊዜ ህይወታችንን ሊረብሽ የሚያስብ ነገር ምንድነው? የትላንትና ጸጸት እና የነገ ስጋት ነው። ትላንትና ምንድን ነበር ይልሃል፣ ነገ ደግሞ ምን ሊሆን ነው ይልሃል። እግዚአብሔር ግን የአሁን አምላክ ነው። ዘላለም ማለት ነገ ስትሄድ ገነት የምታገኘው ህይወት ሳይሆን እዚህ ነው የምትጀምረው። እና ሁልጊዜ በመንፈስ ሆነህ የእግዚአብሔርን ነገር እያሰላሰልክ አሁንን ስትኖር በጣም አመስጋኝ ትሆናለህ። ትላንትና ላይ በጣም ከብዙ ችግር ያዳነህ እግዚአብሔር ታማኝ ነው፣ አሁንም አለ። አንተ በፍቅራችሁ ሰዎች ያውቋቸዋል እንደሚል ለሰዎች የማያልቅ ፍቅር ለመስጠት ገባህ። በፊትም ታረጋለህ ሰዎችን ስትረዳ ምናምን አውቃለሁኝ። አሁን ደግሞ ይብዛልህ እንደዚህ አይነት ነገር የሆነ ፋውንዴሽን ከአሁኑ ብትጀምር ያለህን ታዋቂነት ተጠቅመህ ማለት ነው የሆነች ነገር እግዚአብሔር ራዕይ ይስጥህና ያችን ነገር የምታደርግበትን ነገር እንደዚህ አይነት ነገር ላይ ማሳደግ የለም። ሰዎች ይረባረባሉ። በጣም ብዙ መጥፎ ጎን ብቻ ሳይሆን ደግሞ ኢትዮጵያውያን በጣም ጥሩ ጎን አለን፣ በጣም ደስ የሚል ጎን አለን። እኛ የምንወዳትን የምናልማትን ኢትዮጵያም ራሱ ለመስራት ገባ ከዳነ ህዝብ ምንድነው የሚጠበቀው ብለህ ካልከኝ የመተባበሩ የመፈቃቀሩን ነገር ሊያዳብር፣ ጓደኝነትን ሊያመጣ የሚችል ነገር፣ መስማማትን ሊያመጣ የሚችል ነገር በዚህ ተጽዕኖ መስራት ትችላለህ። ለአንተም ሐውልት ይሆናል ያ ነገር ማለት ነው። በጣም መልካም ነገር ነው የሚሆነው። ስለዚህ በደንብ አድርገህ ጸልይና ምን ላይ ቢሆን ይሻላል ብለህ ስፔሲፊክሊ የሆነች ነገር ገብቶሃል የምታደርገው ነገር ወይ አላቅም የሆነ በአመት አንዴ ለልጆች ደብተር ትምህርት ቤት መስራት ይሆናል፣ ወይ የጉድጓድ ውሃ እንደዚህ የሚያወጡ አሉ አይደለ አውሮፓውያን የሚሰሩት ነገር። እኔ አንተ እንደምትችል ስለማምን ነው። ከዛ ያችን ሴንተር አድርገህ በዛው ደግሞ ኦን ዘ ዌይ ወንጌሉን እየተማርክም እያስተማርክም፣ ምክንያቱም ተሰርተህ ነው ደግሞ ሌሎችን መስራት የምትችለው። አንተንም በደንብ አድርገው የእግዚአብሔርን ቃል የሚመግቡ ሰዎች ዙሪያ እንደሚኖሩ አስባለሁኝ። ከነ ቡርቴም ጋር በጣም ጥሩ እንትን እያለህ ነው ሰማለሁኝ። እንደዚህ እያደረግክ ብቻ በጣም ብዙ መልካም ነገሮችን ማድረግ ትችላለህ። ኢንፍሉዌንስ ቀላል አይደለም። አሁን በጣም ብዙ ሰዎች ስለ ጌታ ሲያወሩ ቲክታከሮች ራሱ እንደዚህ ፋሽን ሲሆን ሳይ አየህ ቀላል ተጽዕኖ አይደለም ማለት ነው። እኛ ዋናው ዓላማችን ጌታ ኢየሱስ ክርስቶስን ማስወደድ ነው። ሰዎች ሁሉ እረፍት ውስጥ እንዲሆኑ ነው። ማረፍ በሌላ በማንም የለም። እውነት እልሃለሁኝ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ ያለው ጌታ ኢየሱስ ብቻ ነው። ወዴት እንደምንሄድ ማናቅ ሰዎችን ወደ እኔ ነው የምትመጡት፣ መንገዱም እኔ ነኝ፣ በእኔ በቀር ማንም ወደ አብ የሚደርስ የለም ብሎ እርግጠኛ የነገረን እሱ ብቻ ነው። ተመልሼ እመጣለሁ ያለ እሱ ብቻ ነው። ሞቶ የተነሳ እሱ ብቻ ነው።
እዳችንን የከፈለልን እሱ ብቻ ነው እና እኔ ግንድ ነኝ እናንተ ቅርንጫፍ ናችሁ ያለው እሱ ብቻ ነው። እሱ ላይ እስከተጣበቀን ድረስ በፍጹም አንፈራም። ፍርሃት የእምነት ተቃራኒ ስለሆነ ማለት ነው። ስለዚህ በፍቅር ተሰብስበን እጅ ለእጃችን ተያይዘን ጌታን አምላካችንን እየዘመርን ወደፊት ደግሞ አብረን የምንኖረውን ኑሮ እያሰብን እዚሁ ደግሞ ያለውን ህይወታችንን የጽድቅ ህይወታችንን ማጣጣም እንችላለን ማለት ነው እና እግዚአብሔር ያብዛልህ። ደህና አደርሽ። አሜን። አስዬ ብርክ በይልኝ። እግዚአብሔር ይጠብቅሽ። በፊትም በጣም ሁልጊዜ ካየሽ በጥሩ ነው ማነሳሽ። ካየሽ ብዙ ጊዜ እኔም ማስተውል ሰው ነው አለ። ለእውነት የሚቆሙ ሰዎች በጣም ወዳለሁ። ብዙ ግፍ ያለ ያለ በገባሽ መጠን የምትሰጫቸው አስተያየቶች ይደንቁኝ ነበር። እቺ ልጅ እውነት ኢትዮጵያ ነው የምትኖረው እያልኩ ራሱ ግራ ጋባ ነበር። ጌታ እና እግዚአብሔር ይጠብቅልኝ። ቤትሽ ነው፣ አትጥፊ። አንድ ቀን በቪዲዮ ሆነሽ በትልቁ የምትመሰክሪውን ነገር መስማት እንፈልጋለን። እሺ ዮኒ ተባረክልኝ። ጸልይበትና ንገሪኝ እናቱ። እሺ ወንድሜ ተባረክልኝ። ተባረክ። ሰላም። እግዚአብሔር ይጠብቅሽ። አሜን። አሜን። ሰላምሽ ይብዛ።